ሜላት አነጋጋሪ ሆናለች። የቄስ ልጅ ሆና እንዴትስ ዘፋኝ ሆነች? ከውጭ ሀገር ዘፋኟ ኒኪ ማናጅ ጋር ግንኙነቷስ ምንድነው? ተመሳሳይ ልብስ ለምን ለበሰች? ያልተሰሙ ሚስጥሮችን ይዘን መተናል። በመትለቃቸው ቪዲዮ ብዙ ሰው እየተቃወማት ይገኛል። ስለ ዘፋኟ ያልተሰሙ ታሪኮችን ይዤላችሁ መጥቻለሁ። ላይክ ስለምታደርጉ እናመሰግናለን። ከሰሞኑ መነጋገሪያነቷ የቀጠለው ሜላት ማን ነች? ዘፈን እኔ አላውቀውም። በቃ ምደንሰው ምናምን ጥያቄው አለባበስንስ? አባቷ በድሬዳዋ ተወዳጅነት ያላቸው ቄስ እንደሆኑ ተሰምቷል። ተወልዳ ያደገችው በሳቅና በመልካምነት በመትታወቀው ድሬዳዋ ነው። ለሙዚቃ ያላትን ፍቅር በሰውነቷ ላይ ሳይቀር በመነቀስ ገልጻለች። ከውጪ ሀገሯ ዘፋኝ ኒኪ ማናጅ ጋር ምን አገናኛቸው? ሜላት እሷ ያደረገችው አይቅርብኝ በማለት በሁሉ ነገር እሷን ለመምሰል እየሞከረች ትገኛለች። ዘፋኟ ወጣ ባሉ አለባበሶቿም ትታወቃለች። ሜላት እንደምትወዳትና እንደምትከተላት ተናግራለች። ከሀገራችን ባህልስ ጋር አይጣረስም? ሐሳቦቹን በኮሜንት መስጫው ላይ አስቀምጡልን። የውጪ ዘፋኝ መከተል የሀገራችንን ባህል ጠብቆ መስራት ይቻላል። ሜላት ቀለመወርቅ ሆይ ኒኪ ማናጅ እንደዚህ እንደ ቆላ ፍየል ተገላልጣ የወጣችው ስለ ቀስቃሽነት፣ ስለ ውድ የአኗኗር ዘይቤ፣ መኪና፣ ፋሽን፣ ጌጣጌጥ ለመስፈን ነው። ሜላት የቄስ ልጅ ናት። የሜላት አባት የቄስ ልጅ እግዚአብሔር ጓደኛው ይመስለዋል። ሊቀ ብርሃናት የኔታ ቀለመወርቅ በድሬዳዋ ህዝብ ዘንድ እጅግ የሚወደዱ ስርዓተ ቤተክርስቲያንን ጠብቀው የሚያስጠብቁ ተወዳጅ አባት ናቸው። ሊቀ ብርሃናት የኔታ ቀለመወርቅ ቢመረው ከራሳቸው አልፈው ለሰው የሚተርፉ አባት ልጃቸውን ማስተካከል እንዴት ተሳናቸው? ጠንቋይ ለራሱ ያውቅ ሆነሳ ነገሩ። ድምጻዊት ሜላት ቀለመወርቅ ቢመረው ከዚህ በፊት ከድምጻዊ አብዱ ኪያር ጋር የሰራችው ፍቅርዬ ወየ ወየ የተሰኘው ነጠላ ዜማ በህዝብ ዘንድ ትልቅ ዕውቅና እንዳተረፈላት ይታወቃል። ይህ ፔጂ ዘፈንን ባያበረታታም ነገር ግን በስርዓትና በወጉ ብትዘፍን መልካም ሆኖ ሳለ ከቅርብ ጊዜ ወዲህ ዝናዋን መሸከም ያቃታት ድምጻዊት ሜላት ስርዓት የጎደለው ለተመልካች አይን የሚጎረብጥ አለባበስ መጠቀሟ ከአንድ ተስፋ ካላትና ከቄስ ልጅ አይጠበቅም። የድምጻዊት ሜላት አስናዋሪ ድርጊት ምእመናንን የሚያስተምሩና የሚገስጹ ቀሳውስት በቤታቸው ያለውን ትልቅ የሥነ ስርዓት ጉድፍ ማስተካከልና ማየት እንደማይችሉ ማሳያ ሊሆን ይችላል። ከደራሲያን ዓለም ፔጅ ሌላው ጉዳይ ብዙ ሰዎች የሚያነሱት የአለባበሷ ጉዳይ ነው። ብዙዎቹንም ሊያስቆጣ ችሏል። የድሬዳዋ ልጅ እንደመሆኗ ነገሮችን አካብዳ ባትመለከትም የሚያያትን ትውልድ የሚያበላሹ ነገሮችንና አለባበሶችን መጠቀሟ ብዙዎችን አስቆጥቷል። ዘፈን ማለት ሰዎችን ማዝናናት ነው ትለናለች። ዘፈን እኔ አላውቀውም። በቃ ምደንሰው ምናምን ከዛ ኢንጆይ ዘፈን ስጀምር ፈሪ ነበርኩ። እንደዛ ስሰራ ሰው ይዛጋል። እንኳን ለዝናና ደብሮትም እንቅልፉ የሚመጣ ይኖራል። ቦታ አለው። መድረክ ቦታ ላይ ስዘፈን አብሬ ነው መዝናናው የምደንሰው። አለባበስን በተመለከተ ባጣ ነው የሚሞቀው። ለዛ ነው እንደዚህ መለብሰው ትለናለች። ልጅነቴን በጣም ወደዋለሁ። ምክንያቱም ነጥላሁን ገሰሰ፣ መሐሙድ አህመድ፣ አሊ ቢራ፣ አስቴር አወቀ፣ ጂጂ፣ ሚኒሊክ ወስናቸው ሲቀጥል ደግሞ የዘጠናዎቹ እንቁ አርቲስቶችን ስሰማን ያደኩት እነሱም ህይወትን ጣፋጭ አድርገውልኛል። አመሰግናቸዋለሁ። እኔም የሁል ጊዜ ጸሎቴ አልበም ከሰራው የኔን ህይወት እንዳሳመሩልኝ አርቲስቶች እኔም በተራዬ በሌላ ሰው ህይወት ላይ ተጽዕኖ ፈጣሪ አልበም መስራት ነበር። ይህም ምኞቴን እውን የሚያደርግ ስራ ጨርሻለሁ። በቅርቡ ወደ እናንተ ይደርሳል። ሄኒ ንጋቱ ሜሉ ከህዝብ ጋር እልህ አትጋቢ። አንቺ አቅም ያለሽ ጎበዝ ድምጻዊት ነሽ። ጨምላቃ አለባበስ ታይ ስትባይ እንዴት እልህ ውስጥ ትገቢያለሽ? ፍቅር ከሆኑ የድሬዳዋ ህዝቦች የወጣሽ ጎበዝ ድምጻዊት እኮ ነሽ። የወጣሽበትን ማህበረሰብ ልታኮሪያቸው እንጂ ልታሸማቅቂያቸው አይገባም። አትስሚያቸው፣ ዝምባያቸው፣ ያሻሽን አድርጊ የሚሉሽ ወዳጆችሽ ሳይሆኑ ያንቺን ውድቀት የሚመኙ ናቸው። ሴት ልጅ ስትሸፋፈን ነው ውበቷ ጎልቶ የሚወጣው። መገላለጡ መራቆቱ ለምን አስፈለገ? ለወደፊቱ በድምጻዊነት ትልቅ ቦታ ትደርሻለሽ ተብሎ ሲጠበቅ በዚህ ዝርክርክ አለባበስ መምጣቱ ፋይዳው ምንድነው? በርካታ ታዳጊ ልጆች እኮ ይከተሉሻል። ለነዚህ ታዳጊ ልጆችስ አትጠነቀቂም? ናይት ክለብ ከሚስቶቻቸው ጋር ወይም ብቻቸውን ለሚመጡ ባለትዳሮችስ አትጠነቀቂም? በዚህ ብርድ ያላሰብነውን ነገር ለምን ታሳስቢናለሽ? አናሳዝንሽም ወይ?
እኔ እንደ ታላቅ ወንድም መምከሬን አላቋርጥም ዘሪሁን ተዝናኑ ከማይነበብ ፊርማ ጋር ሜላትን የሚያፈቅራት ዘሪሁን ተዝናኑ የተባለ ግለሰብ የሜላትዬን ፎቶና ቪዲዮ በፍላሽ ይዞ እንደሚዞር መረጃው ከጓደኞቹ ደርሶኛል ሜላትዬ የኔ ቀበጥ የኔ ልጥልጥ ቅበጭልኝ ታምራለሽ የጻፈው እኮ ይሄንን ነው አያፍቃሪ ይድረስ ለድምጻዊት ሜላት ቀለመወርቅ ድምጻዊት ሜላት ቀለመወርቅ ይችላሉ ከሚባሉ ጥቂት ሴት ድምጻውያኖች መካከል አንዷ ናት ከመረዋ ኳየራ ባልነቷ ጀምሮ በደንብ እናውቃታለን እንደ ማለዳ የተሰኘ ከሞላ ጎደል ጥሩ የሚባል አልበምም ሰርታ እደጊ ተመንደጊ ብለን መርቀናታል በተለይ ከድምጻዊ አብዱኪያር ጋር የሰራችው ወይ ወይ የተሰኘው ነጠላ ዜማ በህዝብ ዘንድ ትልቅ ዕውቅናና ዝናን አግኝታበታለች ነገር ግን ከትንሽ ጊዜ ወዲህ ዝናዋን መሸከም አቅቷት እያንገዳገዳት ትገኛለች በተለይ ስነ ስርዓት የጎደለው ለተመልካች አይን የሚጎረብጥ አለባበስ መጠቀሟ ከአንድ ተስፋ ያላትና ወደፊት ትልቅ ደረጃ ትደርሳለች ከምትባል ድምጻዊት አይጠበቅም ሜላት አንቺኮ በተፈጥሮ የታደልሽውና በትምርት ያዳበርሽው ምርጥ የድምጻዊነት ተሰጥያለሽ ድምጻዊት ነሽ እንደ ተራዘፋኝ በራቁት ቀረሽ አለባበስ ህዝቡን መሸወድና ማሸማቀቅ አይጠበቅብሽም ሌላኛው ደግሞ ሰሞኑን ዘፈን ብለሽ የለቀቅሽው ለአቅመ ዘፈን ያልደረሰ ተራዘፈን ልክ አይደለም ግጥምና ዜማ ደራሲዎች በመሉበት ሀገር ላይ ግጥምም ዜማም የሌለው ዘፈን ሰርተሽ ክሊፕ ብለሽ ሙዚቀኞችንና ሰዎች ሰብስበሽ እንደ ቢዮንሴና ሻኪራ ስታይል ሆናለሁ ብለሽ እብድብድ ሲሰራራሽ ማየት በእውነቱ ያሳፍራል ያንቺ አቅም ይህ አይደለም ዘፈኑ አይመጥንሽም ወደ ቀልብሽ ተመለሽ እንዴ የግድ አንቺ እንድትረጋጊ አብዱኪያር ቁጥር 2 ወዬ ያስብልሽ እንዴ ሜላት ትዳር እንደማትፈልግ ተናግራለች ወይም ቸኩላ እንደማትገባበት ትዳር የህይወቴ ግብ በተሰጠኝ ሙዚቃ ታለንት ውስጥ ብዙ መስራት ፈልጋለሁ ብዙ አልበሞችንና ኮንሰርቶችን መስራት ፈልጋለሁ ይሄንን ነገር ተቀብሎ ሊረዳኝ የሚችል ወንድ ከፈጣሪ ከሰጠኝን ወደ ትዳር ውስጥ ገባለሁ ብላለች ከሁለት አመት በፊት ሜላት ቀለመወርቅ እንዴት ደስ የምትል ድምጻዊ መሰለቻችሁ እንኳን ያጉደኛ ድምጿን አሰምታ አይደለም እንዲሁ የዘፈኑ ፖስተሯን አይተን ልንወዳት የምንችል ተወዳጅ ነበረች ደግሞ ሰይፉ ላይ ቀርባ ከባንድ ጋር የምትዘፍነው ብቻ አይደለም ሰይፉ ላይ ቁጭ ብላ የምታንጎራጉረው የሚወደድላት ቫይራል የሚወጣላት ከጥቂት ሴት ዘፋኞቻችን ውስጥ በምርጥነት የምንጠራት ድምጻዊት ናት ያን ወቅት ክለብ ስትሰራ ትንፋሽ ሳያጥራቸው ሙሉ ዘፈንን ጥርት አድርገው እያዝናኑ መስፈን ከሚችሉ ውስጥ ነበረች ዘፈኖቿስ ቢባል እነ ከአፌ ላይ ለዚህ ነው ወይ ነጠላ ዜማዎቿ እንዴት ገዢ እንደሆኑ አልበሟ ውስጥ ያሉት አንዳንድ ስራዎችን ቢሆን ተደጋግመው ሊሰሙ የሚችሉ ናቸው በተለይ የመጀመሪያው ትራክ ሰው ማማሩ ብቻ እህቴ ሜላት በብዙ ደስ የምትል ሰው ነበረች ሜላት ቀለመወርቅ ያለፉትን 2 አመታት አዲስ ስታይል አምጥታለች በርግጥ እኔ እንደ አንድ ተራ አድማጭ የምወደውም የምመርጠው ከላይ በዝርዝር ያስቀመጥኩትን የሜላት ድምጻዊነት ነው ሰው እንደ ምርጫው ነው እና እንደ ምርጫዋ ትሁን እንደ አንድ ሰው ከቲክቶክ ቫይራልነት በላይ የሆነ ስራ መስራት የምትችልበት የድምጽ አቅም እንዳላት ስለማምን ያንን እንድታሰማን እመኛለሁ ከዛ ውጪ በክለብም በኮንሰርትም እንዲሁ በመታወጣው ነጠላ ዜማም እንደ ፍላጎቷ ትሁን የሚመቸው ይከተላት የሚለው አቅሜ እንዳለ ሆኖ ማለት ነው እህቴ ሜላት በተለይ ከሽክ ኮንሰርት በኋላ አስተያየት ከሚሰጣት ህዝብ ጋር በግልጽ የሚታይ ደረጃ በጣም አላስፈላጊ ውስጥ ገብታለች ይህ አካሄዷ በእውነቱ እጅግ በጣም የሚያስጠላ ብቻ ሳይሆን የሚያሳፍርም ነው ከድሮ ጀምሮ በስራዋ ለሚያቃት አድናቂም የማይመጥን አንገት የሚያስደፋም ነገር ነው በዚህ ላይ በጣም ልትታረም ይገባል ማለት ወዳለው